የምታፍሪበትን ነገር ለምን እንደዚህ ታደርጊያለሽ? ሁላችሁም ናችሁ የምታፍሩት። አሁን በኋላ ማፍርበትን ነገር አላደርግም። እርምጃ እንጀምራለን፣ ሌላ እርምጃ ውስጥ እንገባለን። በቃ ሌላ ይሄ የምትሉትን ነገር ይመረመርና እኔ አይከብደኝ። ወንድ ልጅ ይሳሳታልን። ብዙ ጠላት እኮ አለ። ሁሉም ሰላም እኮ አይደለም። ማለትም በሌላ ሰው ተመክረሽ ከሆነ ብላ ነው ተመክረን ራሱ እወደዋለሁ። ልጁን አምኖ በስርዓት ቢቀበል ኖሮ የሁሉ ነገር እኮ ላይፈጠር ይችል ነበር። ግን የእሱ አለማመን የሁሉም ሰው ደግሞ ውሸታም ምንም እኮ ያስከሆነ ልክ አምጣትና ታውራ እንደዚህ ያለችውን ልጅ አምጣትና ፊት ታውራ በጥብቅ ያለ ማስረጃ ይስመጣ የዛኔ ታፍሪያለሽ። እኔ ምንም ማፍርበት ነገር የለም። አሁንም ቢሆን እውነትን ያዝኩት። ብሩክ ካላመነ ከዚህ በላይ ይሄዳለሁ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እግዚአብሔር ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛልኝ። እንዴት ናችሁ? ያላችሁበት የዓለም ዳርቻ እንግዲህ ዛሬ እንደተለመደው በአንድ ነገር መጥቼላችኋለሁ ማለት ነው። እሱ ምንድነው ወዴት ነው ምናምን ካላችሁ እንዲሁ ታጅራዊ ዩቲዩበሮች ሳያቸው ግርም ይሉኛል ባይዘወይ ማለት ነው። እኔ በነገራችን ላይ ቪዲዮ መስራት ፈልጌ አልነበረም በእነሱ ማለት ነው። ምክንያቱም እንደምታውቁት አሁን ኢትዮጵያ ሀገራችን ያለችበት ሁኔታ በጣም ከባድ ነው። በተለይ ደብረ ብርሃን ላይ እጅግ በርካታ ንጹሃን በራብ እየተሰቃዩ ብዙ ነገር እየሆኑ ነው እና ያኔ ድምጽ መሆን ነበረባቸው ባይዘወይ ብዙ ዩቲዩበሮች አሉ ቡታጅራ ላይ እንደምታውቁት ማለት ነው። ግን ማንም ድምጽ ሊሆን አልቻለም። በተለይ አብርሽ በትልቅ ፔጅ አለው፣ ብዙ ተከታታዮች አሉት። እሱና ግብረ አበሮቹ በአንድ ላይ ሆነው ለነዚህ ለተራቡ ወገኖቻችን እነሱን ባይፈቀድላቸው አንዳንዴ በጣም ከባድ ነው። እውነት ለመናገር በሰው ላይ መፍረዱ በጣም ከባድ ቢሆንም ምክንያቱም የተረዱት እንኳን ብሩ አልደረሰላቸውም። ግን ቢሆንም ደግሞ የሆነ መፍትሄ እንዲገኝ የሚሆነውን ነገር ቢያደርጉ በጣም ደስ ይለን ነበር። ነገር ግን የሚሰሩት ስራ ሁሉ በተለይ አብርሽ በጣም ብዙ ዩቲዩበሮችን አበላሽቷቸዋል እውነት ለመናገር ነው። እሱ ብቻ ሳይሆን አሁንማ እህቱን ራሱ አበላሽቷታል፣ ሀይሚን ማለት ነው። ሀይሚ ራሱ ይኸው የምሰራው ድራማ ራሱ በጣም የሚያስጠላ እውነት ለመናገር አሁን ይሄ ሀይሚ ራሱ የሰራችው ድራማ በዚህ ሀይሚ ነዛያች ማነች ምናምን ሴቷ አርግዛለች ምናምን የሚሉት ራሱ እሱ ራሱ በጣም ውሸት ነው በእውነቱ ከሆነ ማለት ነው። ከምሬ ነው የምላችሁ ውሸት ነው ሁሉም ነገር እና በዚህ ሰዓት ውሸት በጣም አይደብርም? እኔ በነገራችን ላይ እሷ ብቻ ሳይሆን ደግሞ የሚገርሙኝ ትልቅ ቤተሰብ አሁን እኚህ አባት የተከበሩ ናቸው። ግን እሳቸውን አምጥተው ሚዲያ ላይ ማስረገጥ ማስወቀጥ እኔ ገርመኝ። በተለይ አሁን ቲክታክ ማህበረሰቦች አንዳንዶች ትዘቀዝቃላችሁ ምናምን አባትናት ትሳደባላችሁ። ምን ያርጋችሁ? አባትናት እነሱ ናቸው ያመጧቸው አይደል እንዴ? ስለዚህ እናንተ አባትናት የምትሳደቡ ሰዎች ደግሞ ትክክለኛ ሃይምሯችሁ አይሰራም። እውነት ለመናገር እውነቴን ነው የምላችሁ። ምን ያድርጉ? እነሱ ናቸው ያመጧቸውና እኔ ይሄ ነገር ምንም ማርያምን በጣም አልተመቸኝም። ይቅርታ አድርጉልኝና ማለት ነው ቤተሰብ በዚህ ልክ እኔ ቤተሰብን እያመጡ ማስረቀጥ ማስወቀጥ ምን ይሉታል ጎበዝ? እስኪ እናንተ መላበሉ ይሄንን እናንተ ፍረዱት። እውነት ለመናገር እኔ በጣም ይሰማኝ ማለት ነው እና በዚህ ልክ መሆን የለበትም። ይቅርታ አድርጉልኝና ማለት ነው ቤተሰብ። ስለዚህ አሁን እንግዲህ ምንድነው ይሄ ብሩክ የሚባለው ሌላ ሴት አርግዛ ምናምን እያለ አመጥቷል። ይሄ ውሸት ነው ሲጀመር። ኧረ በስመ አብ ወልድ እኔ እንጃ በጣም ነው የሚደብረው በዚህ ሰዓት እንደዚህ ማለት ነው። በዛ ላይ ቤተሰቦቻችሁን እያመጣችሁ የምታስረግጡት ነገር ይሄ አግባብ ነው ብዬ አላስብም። እንደኔ ማለት ነው። ይቅርታ አድርጉልኝና ቤተሰብ እኔ ምንም እየተመቸኝ አይደለም። ስለዚህ መቼ ነው ወደ ራሳችሁ የምትመለሱት? እውነቴን ነው የምላችሁ። መቼ ነው ወደ ራሳችሁ ተመለሱ። እውነቴን ነው የምላችሁ። እንዴ በዚህ ልክ ምን ነው? አንደኛ ለተመልካች ክብር ነው፣ ሁለተኛ ደግሞ ይደብራል በዚህ ልክ እንደዚህ መሆን። በተለይ ቤተሰብን እያስመጡ ማስወቀጥ ምናምን ይደብራል። ከዛ በሻገር ደግሞ ድምጽ ሆኖ እውነቴን ነው የምላችሁ ለተራቡ አንዳንዴ ቁም ነገር ስሩ። እግዚአብሔርን በጣም እኮ ብዙ ብር ያገኛሉ። ይሄን ታውቃላችሁ። ዩቲዩበሮች ግን አንድም ቀን ለተራበ ሰጥተው አይቻቸው አላውቅም። ለሌባ ሁላ ማለት ነው። መረገጥ አለባችሁ እናንተ ራሱ። ከምር ቲክታክ ያሉ ሴቶች በጣም እየተረገጡ ነው እውነት ለመናገር ትልቅ ፔጅ አላቸው። ስለዚህ እዚህ ዩቲዩበሮች ግን ማንን እየረገጣቸው አይደለም። አንድ ሰሞን የተንቢ ነበረች እየረገጠቻችሁ ያለ ይሄው እሷንም አስጠፋችኋት። ድራሻችሁ ይጥፋ። የተንቢን አስጠፋችኋት ለምለምን ማለት ነው። እሷ እውነት ነው የምትናገር። በነገራችን ላይ ለምለምን በጣም ነው የምወዳት። በጣም ጀግና ሴት፣ የአረብ ሀገር እህቶች ተምሳሌት፣ ኩሩ ሴት፣ ለብዙዎች እንጀራ የከፈተች እህታችን ናት የተንቢ በዚሁ አጋጣሚ እና ለዛ ስለሆነ እኔ በጣም ነው የምወዳት ማርያምን። የተንቢ ለብዙዎቹ ቲቪ የከፈተች የብዙዎችን እንጀራ የከፈተች የተንቢ ናት። ስለዚህ አንቺ ቅናተኛ፣ አንቺ አሮጊት ምናምን ትላላችሁ አሽቃባጮቹ ማለት ነው። አሽቃባጮቹና ደግሞ እንደዚህ አለቅላቂዎች ስለዚህ በየተንቢ ላይ ነው እዚህ የደረሱ። እነሱ ደግሞ ዘመድ ስለሆኑ ይገናኛሉ።
እኛ ነን አጨብጭበን የምንቀረው እና ለዛ ነው ማለት ነው ባይዘው። ስለዚህ እንግዲህ ያለው ነገር ይሄ ነው። በተረፈ ሁላችሁም እንግዲህ እናንተ ይህን ያህል ከወሮ ይበቃኛል። ባይዘው ሰብስክራይብ አድርጉኝ እስኪ ታው ሰብስክራይብ አድርጉኝ። ሰብስክራይብ አድርጉ። ሰብስክራይብ ሳይሆን ቻናሌ ላይክ አድርጉ። ላይክ ስታደርጉት እኮ ተደራሽነት ይኖረዋል። ሰው ግን እናንተ ቀንቀናም ስለሆናችሁ እኛንማ መዳም ኩሽና ሆነን ታበረታቱንም። ይኸው እኛ ቪዲዮ እንኳን የምንሰራው እኮ ከመዳም ኩሽና ሆነን እኮ ነው። መዳም ኩሽና ሆነን ቪዲዮ ራሱ የምንሰራ ለምን ቦታ ስለሌለን ማለት ነው የምንሰራበት ሰው። ስለዚህ ያለው ነገር ይሄ ነው እላችኋለሁ። ባይዘዌ እኔ እኮ ቪዲዮ ስሰራ እንቅልፍ የሚመጣው ነገር ግን ምንም ግራ ሊገባኝ አልቻለም። እውነቴን ነው የምላችሁ እና በተረፈ ግን ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ትትረፍረፍ ይበልልኝ። እኔ ምርጦች ምርጦች ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን እና ይሄ ነው ያለው ነገር። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ይበቃኛል ይኛል ካወራው። እናንተ መቼ ቪዲዮ ታያላችሁ ሲጀመር ማለት ነው። ነቅንቅንቄ መረገጥ አለባችሁ። እናንተ ካልተረገጣችሁ መቼም አትሰሙም። እና በተረፈ ሰላማችሁ ብዛ። በሌላ ቪዲዮ እስከምመጣ ድረስ ፈጣሪ ሀገራችን ሰላም ያርግልን። ጦርነት እንግዲህ ያው መጪውም ገናም እየሆነ ስለሆነ ቅመሞችዬ እንዴት ናችሁ? ደህና ናቸው? አዎ መጪው ገና ነው ምናምን ትላላችሁ። በተረፈ ግን እንግዲህ ይሄ ነው ያለው ነገር። ሁላችሁንም ከልብ ነው የምናመሰግነው። ቴንኪው ላችኋለሁ ማሮች። እሺ እና ሌላ ምን አለ? ሌላ ምን ልበል? ሌላ ምንም የምለው ነገር የለም። በጣም ብዙ አጀንዳ አለ። ግን እናንተ ግን ቪዲዮ ስለማታዩልን አጀንዳ ለመስራት አስጠላና አትገረሙም? አጀንዳ ትላላችሁ። አጀንዳ